አሁን የድሮ አዶናይ ልልክ for 20 seconds ከእግዚአብሔር ጋር ቅርብ እንደሆንኩኝ ነው። መቼ ሆነን ልጅ የምትዋወቀው እያልኩ ሳስብ ይሄው በእንደዚህ ተገናኘን። አንተ ያለው በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦች የበጎነት ምልክቱ 26 ዓመት ሞላው። በዓለማችን ላይ ብዙ ወጣቶች በሀያዎቹ ዕድሜያቸው የራሳቸውን ሕይወት ለመገንባት ውድ መኪና ለመንዳት በምቾት ለመኖር ይሮጣሉ። አንዳንዶቹ ደግሞ ከሩቅ ሆነው ሀገራቸውን ይረሳሉ። ዛሬ ግን ስለ አንዱ ለየት ስላለው ወጣት እናወራለን፣ ስለ አዶናይ። በካናዳ ቅዝቃዜ ውስጥ ሆኖ በቲክቶክ መስኮት የኔ ቆንጆ እያለ ለኢትዮጵያውያን እህቶቹ የብርታት ቃል መዝራት ጀመረ። ብዙዎቹ በሶሻል ሚዲያ ብቻ ነው ብለው ሲያስቡ፣ እሱ ግን ቃሉን በተግባር ሊፈትነው ጓዙን ጠቀለለ። የካናዳውን የተደላደለ ኑሮና ፓስፖርት በኪሱ ይዞ ሀገሬ ካልገባ ወገኔን ካልረዳው ብሎ ወደ እናት ምድር ኢትዮጵያ ነጎደ። አዶናይ ኢትዮጵያ ገብቶ ታሪክ መስራት እንጂ መቀመጥ አላወቀበትም። ወጣትነት አላሳበጠውም። ይልቁንም አንጋፎቹን አርቲስቶች በማስታወስ ለሁለት አርቲስቶችና ለአንድ ዘማሪ መኪና እንዲሸልም በማድረግ ኢትዮጵያውያንን ለታላቅ ክብር መስጠት ነው የሚል ትልቅ ትምህርት ሰጠ። ለብዙዎች የሥራ ዕድልና ታዋቂነትን በመፍጠር ራሱን ዝቅ አድርጎ ሌሎቹን ከፍ አደረገ። በየሰፈሩና በየቤቱ እየዞረ የቆሰሉትን እየጠገነ የተራቡትን እየመገበ ዛሬ አዶናይ ለኢትዮጵያ እናቶች የቤት ውስጥ ልጅ ሆኗል። አዶናይ በ26 ዓመቱ ያሳየው ነገር ቢኖር ሰውን ለመርዳት ሀብታም መሆን አይጠበቅብህም፣ ቅን ልብ ብቻ ይበቃል የሚለውን ነው። አገርህን የምትረዳው ሩቅ ሆነህ ሳይሆን ገብተህ አብረሃት ስትቆስልና ስትታመም መሆኑን በተግባር አሳይቷል። ዛሬ የዚህ ድንቅ ወጣት የ26 ዓመት ልደት ነው። አዶናይ ሆይ አንተ የ21ኛው ክፍለ ዘመን የኢትዮጵያ ወጣቶች ፋና ወጊ ነህ። ዕድሜህ በጤና ይባረክ። የጀመርከው የበጎነት ምንጭም አይድረቅ። ሺዎች እናቶች ምርቃት፣ የሺዎች አባቶች ምርቃት ከፊትና ከኋላህም ይከተልህ። ይህ ታላቅ ወጣት የምትወዱትና የምታከብሩት መልካም ልደት እንድትሉት በአክብሮት እንጠይቃለን። ዛሬ 5.3 ሚሊዮን ተከታዮችን ማፍራት ችሏል። ለበርካታ ተቋማትም አምባሳደር ሆኗል። የወላይታ ከተማ የክብር አምባሳደርም ነው። ስምም ተሰጥቶታል፣ አዶናይ ማዳ የሚል። ነገ በትክክለኛው ሰዓታችን ስንገናኝ የአዶናይን ሙሉ የህይወት ታሪክ ይዘንላችሁ እንቀርባለን። መልካም ምሽት።